በቀደም በሰራውላችሁ ቪዲዮ ቁጥር 2 ቦይካ ከጨካኙ ሪፐር ጋር ያደረገው ፍልሚያ ተመልክታችኋል። ያላያችሁ ሰዎች ገብታችሁ ማየት ትችላላችሁ እንዳያመልጣችሁ። ዛሬ ደግሞ ጨካኝ አውሬ ከተባለው የሰማይ ስባሪ ከሚያክለው ጋር የሚያደርገውን ፍጥጫ እተርክላችኋለሁ። ሰብስክራይብ ሳታድርጉ የምታዩ ሰዎች ግን እረፉ። ሰብስክራይብ እና ላይክ በማድረግ የኔንም ልፋት ዋጋ እንዲያገኝ አድርጉልኝ። ቀጥታ ወደ ታሪኩ እንግባ። በሪንግ ውስጥ ያለው ህዝብ ለቦይካ በከፍተኛ ድምጽ ድጋፉን እየሰጠ ነው። ይህ ፍልሚያ የጥንካሬ ማሳያ እንጂ ብዙም አስገራሚ ነገር የሌለበት አይነት ነበር። ቦይካ ከስር ከተለቀቀ በኋላም ትግሉን መቀጠልን የመረጠው ምንም እንኳን የዚህን ህይወት ትርጉም በትክክል ባያውቅም ወይም ለምን እንደመረጠው እርግጠኛ ባይሆንም እሱ ሊደርስበት የፈለገው ደረጃ ላይ የደረሰ ሰው እንዳለ ያውቃል። ቦይካ ራሱን ለመካስ የሚፈልገው በጎ አድራጎት ስራዎችን በመስራት ነበር። አሁንም የአውሮፓ ሻምፒዮን ለማሸነፍ እየተፋለመ ይገኛል። ረዳቱ ተጋጣሚው በጣም ጠንካራ እንደሆነ ይነግረዋል። ቦይካ ግን መልሶ ጥሩ ነው፣ ሁሉም ጥሩ ናቸው ይላል። ረዳቱ ግን ይሄኛው የተለየ ነው ብሎ ይመልስለታል። ቦይካም በእኔና በዚያ ውድድር መካከል የሚቆም ምንም ነገር የለም በማለት በቆራጥነት ይናገራል። ፍልሚያው ሲጀመር ሁለቱም ተፋላሚዎች ተፈታትነዋል። በተመሳሳይ ጥንካሬ ምቶችን እየተለዋወጡም ነበር። ቦይካ ክፍተት አግኝቶ ተጋጣሚውን መሬት ላይ ጣለው። ከዚያ ተጋጣሚው በፍጥነት ተነስቶ በቡጢ መልሶ ቦይካን ወደ ጥግ ይገፋዋል። ለተወሰኑ ዙሮች ከተፋለሙ በኋላ ሁለቱም ሙሉ ኃይላቸውን ተጠቅመው መፋለም ጀመሩ። ቦይካ ፈጣን ቡጢዎችን ሰነዘርና የአንገት ማነቂያ ከያዘ በኋላ በጉልበቱ መጥቶ ተጋጣሚውን መሬት ላይ እንዲወድቅ ያደርገዋል። ተጋጣሚው ምንም እንኳን ፊቱ ላይ ጉዳት ደርሶበት ደም እየፈሰሰው ቢሆንም አፉ ላይ የሚጠቀመውን መሳሪያ መልሶ አጥብቆ ተነሳ። እንደመጀመሪያው አጥብቆ የመምታት ጥንካሬም የለው። ቦይካ በእዝነት እንዲቆም ቢመክረውም ተጋጣሚው አሻፈረኝ ብሎ አጥብቆ እንደገና ይቆማል። በዚህ ሰዓት ቦይካ ምንም ሊያደርግ አልቻለም። ተጋጣሚው እጅ አልሰጥም ስላለው እስከ መጨረሻ ድረስ ባለው አቅም ሁሉ ይደበደበውና አደገኛን የተባለው ተፋላሚም በህይወትና በሞት መካከል ፍልሚያው በዚህ ይጠናቀቃል። ቦይካ አንድ ቀን ቀደም ብሎ በትግል ተጋጣሚውን አሸንፎት ነበር። በዚህ ድሉ ምክንያትም የአውሮፓን የትግል ሻምፒዮና ለማሸነፍ ለመሳተፍ እድልን አገኘ። ነገር ግን ቦይካ በሰራው አንድ ስህተት ምክንያት ተጋጣሚው በጣም ተጎዳ። በቀጣዩ ቀን ረዳቱ ቦይካ ወደ ቢሮ መጥቶ ተጋጣሚውን ለማዳን ቢሞክሩም ከደረሰበት ጉዳት የተነሳ መሞቱን ነገረው። ይህ ዜና ቦይካን በጥልቅ ጸጸት ውስጥ ከተተው። ረዳቱ የሞተው ሰው ስም ቪክቶር እንደሆነም ነገረው። ቦይካ ወዲያውኑ ረዳቱ የሰጠውን የቪክቶርን ዕቃ የያዘ ቦርሳ ከፍቶ መፈተሽ ጀመረ። በቦርሳው ውስጥም የቪክቶርን ሚስት ፎቶና ደብዳቤን አገኘ። ምንም እንኳን ቦይካ በሩሲያ ውስጥ ተፈላጊ ሰው ቢሆንም ወደዚያ ሄዶ ራሱን ለመካስ ወሰነ። በፍልሚያ ውስጥ ለሞተው ሰው ተጠያቂ እንደሆነ ያምናል። ምንም እንኳን ቦይካ በፍልሚያ ውስጥ አደገኛና አስፈሪ ሰው ቢሆንም ከሪንግ ውጭ ባለው ህይወት ግን በቤተ ክርስቲያን በጎ አድራጎትን የሚያደርግ ህሊና ያለው ሰው ነበረ። ለዚህም ነበረ ጸጸት ውስጥ የገባው። እናም በገደለው ሰው ምክንያት ሚስቱን ለመካስ ወደዛ ይሄዳል። ታዲያ ረዳቱን ፓስፖርቱን ልታመጣልኝ ትችላለህ ወይስ አትችልም አለው። ረዳቱን መልሶ አልችልም፣ ስህተት ነው ሲል መለሰ። ነገር ግን ቦይካ አንቆት ፓስፖርቱን ታመጣልኛለህ አለው። ረዳቱን ፈርቶ እሺ ብሎ በሐሳቡ ተስማማ። ይህ በእንዲህ እንዳለ የቪክቶር ሚስት ለባሏ የቀብር ስነ ስርዓት ላይ ነበረች። በድንገት ግን አንድ የማፊያ አለቃ ቀብሩ ላይ ታየና ለሟች ክብር ለመስጠት ቀረበ። ቪክቶርና ሚስቱ የስፖርት ማዘውተሪያ ክለብ ለመክፈት ከዚህ ሰውዬ ገንዘብ ተበድረው ነበር። ይሄ የማፊያ ቦስ ደግሞ በዚች ሴት ላይ በውበቷም ይማረክ ነበር ከብዙ ጊዜ በፊት። ቦይካ ስህተቱን ለማረምና የሞተውን የትግል ጓደኛው ቪክቶርን ሚስት ለመርዳት ፈልጎ ነበረ። ቦይካ ቪክቶርን ባለማወቅ በገደለበት ፍልሚያ ምክንያት ራሱን ለመካስ እየሞከረ ነበረ። ሆኖም ግን የሚስቱ ስም ኦማ የሚባል ሲሆን እሷ ቀድሞውንም ቢሆን በማፊያ አለቃው ቁጥጥር ውስጥ ገብታ ነበረ። ኦማ የማፊያው በቪክቶር ላይ የብድር ዕዳ ስላለበት በቁጥጥሩ ስር የገባችው በዚህ ምክንያት ነበር። ቦይካ በቀጥታ ወደ ማፊያው ግዛት ሄደ። እሱ ሻምፒዮናውን እንዲያሸንፍ አይፈልግም ነበር። ምንም እንኳን ኦማ የቦይካን እርዳታ ባትፈልግም የኦማን ነፃነት ለማግኘት ቦይካ የማፊያው መሪ ጋር ተስማማ።
በስምምነቱ መሰረት ኦማ ከእስር እንድትለቀቅ፣ በምላሹ ደግሞ ቦይካ ለሱ 3 ፍልሚያዎችን እንዲፋለም ቃል ገባ። የማፊያው መሪ በሳምንት ውስጥ 3 ፍልሚያዎችን ማሸነፍ እንደሚፈልግ በግልጽ ነገረው። በዚህም ምክንያት ቦይካ እኔ የመጣሁት ራሴን ለማዳን ነው በማለት ለኦማ በቁጭት ነገራት። ከዚያም ቦይካ የአካል ብቃት እንቅስቃሴ ክለብ ሄዶ መሰልጠን ጀመረ። በዚያም አንድ ሰው መጥቶ አበሳጨው። ቦይካ ግን ንዴቱን ተቆጣጥሮ ምንም ችግር ላለመፍጠር ወሰነ። ነገር ግን ይህ ሰው ሊፋቱ አልቻለም። በመጨረሻም የፈለገውን ነገር ሰጠው። ቦይካ አስፈሪው እስረኛ ካሽማ ሰንሰለትና ጭንብል ተደርጎለት ከመኪናው ይወጣል። አሁን ደግሞ ወደ ትግል መድረኩ እየተጓዘ ነው። መሬት ላይ የወደቁት የሰንሰለቱ ፍርስራሾችና ጭንብሉ በአስፈሪነቱ ላይ አዲስ ነገር ጨምረውበታል። በዚህን ጊዜ ቦይካ የመጀመሪያ ተጋጣሚውን አሸንፎ የሁለተኛውን ፍልሚያ ለመጀመር ዝግጁ ሆኖ በሪንግ ውስጥ ቆሟል። ቦይካ ግን ከዚህ በኋላ ምንም አማራጭ ስላልነበረው ለማፊያው አለቃ መፋለምን ተቀበለ። ምክንያቱም የቪክቶርን ሚስት ኦማን ነፃ ለማውጣት ቦይካ 3 ፍልሚያዎችን መፋለም ነበረበት። የቦይካ 3ኛ ፍልሚያ አሁን ሊጀምር ነው። የመጀመሪያውን ውድድር ካሸነፈ በኋላ ቀጣዩን ደግሞ ለመጋጠም በጉጉት ሪንግ ውስጥ ቆሞ ነበረ። በቆራጥነት ድምፁን ከፍ አድርጎ ምን እየጠበቅን ነው? ሻምፒዮንህን አምጣልኝ ብሎ የማፊያውን ቦስ ጠየቀው። በዚህ መሃል ከቫን መኪና ውስጥ አንድ ትልቅ ሰው ሲወጣ ታየ። ሰንሰለት ተደርጎለትና ጭንብል አጥልቆ ነበር። ስሙ ካሽማ ሲሆን የሌሊት ወፍ የመሰለ አስፈሪ እስረኛ ነው። ቦይካ ይህን አስፈሪ ተጋጣሚ ሲያይ በጣም ደነገጠ። የማፊያው አለቃ ቦይካ እንዲሸነፍ ፈልጎ ነበር። ካሽማን ለማስለቀቅ ከእስር ቤቱ አዛዥ ከፍተኛ ገንዘብ ከፍሏል። አዛጁ በመጀመሪያ ይህም አይቻል ነው ቢልም ማፊያው ግን ገንዘቡን ጉርሻ ብሎ ከፍሎ ዩሪ ቦይካን ደግሞ በሱ ፈንታ እንደሚያስረክበው ቃል ገባለት። ምክንያቱም ቦይካ በዚያ ሀገር ተፈላጊ እስረኛ ነበረ። ይሄ ማፊያ የቪክቶር ሚስት ኦማን ነፃነት ለማውጣት ቦይካን አስገድዶታል። ቦይካ የራሱን የጥፋተኝነት ስሜት ለመካስ ኦማ እንድትፈታ 3 ፍልሚያዎችን ለመፋለም ተስማምቷል። ካልሆነ ግን ኦማ ለዘላለም በእስር እንድትቆይ ይደረጋል የሚል ማስጠንቀቂያም ደርሶታል። አሁን ካሽማ በትግሉ መድረክ ላይ ነው። ሰንሰለትና ጭንብሉ እንደተነሳለት ወደ ሪንጉ እየገባ ነው። ቦይካ ቀድሞውንም ሁለተኛ ውድድሩን አሸንፎ የሶስተኛውን ፍልሚያ ለመጀመር በሪንግ ውስጥ ቆሟል። ፍልሚያው እንደተጀመረ ቦይካ በመጀመሪያ ጥቃት ቢጀምርም ካሽማ ላይ ምንም ጉዳት ሊያደርስ አልቻለም። ካሽማ በኃይለኛ ምት መልሶ ቦይካን ከፍ አድርጎ ወረወረው። ከዚያም ብዙ የቡጢና የእርግጫ ጥቃቶችን አከታተለበት። ቦይካ በዚህ ፍልሚያ ውስጥ ምንም ምርጫ እንደሌለው ያውቃል። ፊቱ በደም ተጨማልቆ ነበር። ያየው ነገር ሁሉ ቁጣውን አቀጣጠለበት። ሙሉ ኃይሉን ተጠቅሞ ራሱን ከወደቀበት መሬት ላይ ገፍቶ ወደ እግሩ ተመለሰ። ምንም እንኳን አሁንም ቢሆን ካሽማ በሰውነትም ሆነ በኃይል ቢበልጠውም የቦይካ የመፋለም መንፈስ ግን ይበልጥ ጠነከረ። ክፍተት ፍለጋ በተደጋጋሚ እያመለጠና እየተንቀሳቀሰ ነበር። ብልህነቱን እየተጠቀመ ያለማቋረጥ ይመታል። በመጨረሻም ካሽማን አጋጣሚውን አግኝቶ እግሩን አጥብቆ ያዘውና በትልቁ ተጋጣሚ ላይ ከባድ ጉዳት አደረሰ። ቦይካ አጋጣሚውን ተጠቅሞ በድጋሚ በተጎዳው እግር ላይ አነጣጠረ። ካሽማ መልስ ምት ቢሞክርም ቦይካ በፍጥነት አስተካክሎ የካሽማን ክንድ በአንገቱ ስር አድርጎ በማጣመም ሰበረው። ከዚያም በድንገት ከፍ ባለ ኃይል ተነሳና የሚያስፈሩትን ገዳይ ምቶቹን ለቀቀበት። እነዚህ ምቶች ግዙፉን ካሽማን ከሪንጉ ውስጥ እንዲወድቅ አደረጉት። ቦይካ በድል ጮኸ። እንደገና የሜዳው ንጉስ መሆኑን በደንብ በተጨማለቁ ፊቱ አረጋገጠ። ዙራ ቦይካ በማሸነፉ ተበሳጭቷል። አልማን ለመልቀቅ ፈቃደኛም አይደለም። ሽጉጥ አወጣና እንደ ታጋጭ ይይዛታል እና ሰዎቹ ቦይካን እንዲገድሉ ታዘዘ። ቦይካ በቁጣ ተነሳስቶ ቀሪዎቹን ማፊያዎች በሚያስደንቅ ሁኔታ ይፋለማቸዋል። በጥይት ቢመታም እንኳን ዙራብንና አልማን ይከተላቸዋል። የወንጀል አለቃውን ከደረሰ በኋላ የመጨረሻውን የፍትህ እርምጃ በመውሰድ ዙራብን አንቆ ገደለው። በመጨረሻም ፖሊሶች በፍጥነት ቦታው ላይ ይደርሳሉ። የቆሰለው ቦይካ አልማ ፊት ተንበርክኮ ባለቤቷን ቪክቶርን ስለገደለባት ይቅርታ እንድትለው ይጠይቃታል። አልማ እያዘነችም ቢሆን ይቅርታውን ተቀበለችው። ፖሊስ ቦይካን አስሮት እሱም እጣ ፈንታውን ይቀበላል።
ትዕይንቱም ሲቀየር ፊልሙ 6 ወራት ወደፊት ይሄዳል። ቦይካ ወደ ሩሲያ እስር ቤት ተመልሷል። አልማ ልትጠይቀው መታ ሕይወቷን እንደገና መገንባት እንደጀመረችና ይቅር እንዳለችው ትነግረዋለች። ቦይካ ሲፋለምለት የነበረው ቤዛነት ይሄ ነው። የመጨረሻው ትዕይንት ቦይካን በእስር ቤት ሪንግ ውስጥ ከሌላ እስረኛ ጋር ሲፋለም ያሳያል። አሁን ለገንዘብ ወይም ለነጻነት ሳይሆን እሱ በዓለም ላይ እጅግ የተሟላ ተፋላሚ መሆኑን ለእግዚአብሔርና ለራሱ ለማረጋገጥ ነው የሚፋለመው። በተለመደው የጠንካራነትና የክህሎት ጥንካሬ ተጋጣሚውን በማሸነፍ በክብርና በንስሐ የጸና ሰው ሆኖ ቀርቧል። ቦይካ በተከታታይ የሰራው 3ቱ የፍልሚያ ፊልሞች በዚህ ይጠናቀቃሉ። እንዲሰራላችሁ የምትፈልጉትን የትኛውንም ፊልም ኮሜንት ላይ ጻፉልኝ። ታሪኩን ከወደዳችሁት ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ እንሁን፣ አበረታቱን። በቀጣይ በጥሩ ፊልም ደግሞ እንገናኛለን።